10 ብርና ሲጋራ ይዞ የኔት እቺን ብር ቤተክርስቲያን ታስገቢልኝ እንጂ ደግሞ ጀመራችሁ ሌባ። አሁን እንደዚህ ይባላል? ቤተክርስቲያን ሳልመሽ ወጥተሽ? አቤት። እቺን ብር ቤተክርስቲያን እንድታስገባልኝ ነበር። እሺ እኔ የምልህ እዚህ ድረስ ከመጣ ለምን ራስ አታስገቡ? እኔ ልብሴ ቆሻሻ ነው፣ ዘበኛውም አያስገባኝም። ደሞ ጥፋቴ ብዙ ነው። ግባ የኔ አባት። ይኸውልህ ወንድሜ ፈጣሪ አይታዘብ። ምን መጣው ሁላችንም ስለቆሸሽን ለመንጻት። ትክክል። ጠጋ ብለህ ለምነው፣ ይቅር በለኝ በለው። ሸክማቸው የከበደ ሁሉ ኑ ብሏል። ሂድና ሸክምህን አራግፍ። ግን እኮ እኔ ሁሌ ነው ስህተት የምሰራው። ጴጥሮስ ሁለተኛ እድል ስለተሰጠው ነው ጻድቅ የሆነው። ሂድና ጠጋ በል፣ አትፍራ፣ ለምነው፣ ይቅር በለኝ በለው። ግባ። እሱ ይወዳል። ጎሽ እንኳን ጣልከው። ና በል ወንድሜ፣ ና አብረን እንግባ። ወይኔ አንተ ምን አይነት ልብ የሚያሳርፍ ፊልም! አረ ቪዲዮ ላይካችሁ የታለ? ያራዳ ልጆች ቤተክርስቲያን ሁላችንም ማንም ንጹህ ሆኖ ቤተክርስቲያን የሚገባ የለም። ሁላችንም መደፋችንን ለማራገፍ ነው ቤተክርስቲያን የምንገባውና እንደው ልባችሁ ቤተክርስቲያንን እየናፈቀ በሩ ላይ ደርሳችሁ የምትመለሱ ሰዎች ካላችሁ በዚህ አጋጣሚ ግቡ። ምንም አይቀነስባችሁም፣ ግቡ። የምታተርፉት ነገር ነው የሚኖረው። ሲጀምር ፈጣሪ የኃጢአተኞች ወዳጅ ነው። ለዛ ነው ለሁላችንም ወዳጅ የሆነው።